ምን ብል የሚገባሽ ሰው ስላልሆንሽ እኔ ምን ላርግሽ? እሺ ምንድነው የምትፈልጊው? በስነ ስርዓት ቡዜ ነው አይደለም፣ እንደዛ አይደለም። እኔና አንቺ በስነ ስርዓት እንድናወራ ፈልገን ምናምን እንኳን ልክ በጣም ጥፋተኛ እንደሆነና ነገሮችን ያላደረግነው ነገር እኛ እያደረግን እንደሆነ ነው አክት እያደረግሽ ነው። ምን ነው እውነታው እኮ ፍንትው ብሎ እኮ ቪዲዮ አለ አይደል? እያንዳንዱ ነገር ምንም እኮ ማውራት አይጠበቅብኝም አልኩሽ እኮ። ምንም ነገር ማውራት አይጠበቅብኝም። ከዚህ በፊት መደጋገም ነው የሚሆነው። ገባሽ? እውነታውማ ልክ ነሽ። ፍንትው ብሎ ወጣል። እውነታው ምንድነው? አንቺ አብርሃም ከኔ ጋር እንዲሆን እንደማትፈልጊና ነገሮችን ወደዚህም ሆነ ወደዛ እያልሽ ከኔ ማሸሽ እንደምትፈልጊ እሱ እኔ ጋር የሚመጣበትን ሞመንት ማጠፋፋትና ከሌላ ሰው ጋር እንዲገናኝ እንደምትፈልጊ ኦፍ ኮርስ ልክ ነው። እሱ ነው የምትፈልጊው? ልክ ነው። አዎ እሺ፣ መፈልገው አይደለም። እሺ ነው እሺ፣ ቴንክ ዩ። እንደዛ መሆኑ ይተሻለ። በቃ ይሁን። ምን እሺ፣ አሁን ምን ታደርጊኛለሽ? እውነታው ብነግርሽ አልገባሽም አይደል? እሺ ምን ታረጋኛለሽ? ነው እሺ ነው በቃ አሁን ነገርሽኝ። እውነታው እስቲ ምን ይፈጠር? እውነታው እንደዛ ነው አይደል? እንደዛ ከሆነ እሺ እዛ ቤተሰብ በተሰበሰበበት ጋር ሌላ ቃላት አታውሪ። እዚህ ጋር ደግሞ መታሽ ሌላ ቃላት አታውሪ። በጭራሽ ሌላ ቃላት አላወራም። ያወራሽ ነው። እዛም ጋር እየመጣሽ የሆነ ወገንተኛነትን አያያዝሽ፣ እዚህም ጋር እየመጣሽ ሌላ ነገር አያያዝሽ። ገባሽ አይደለ? ለምንድን ነው አንቺ ጋር ግን የምመጣው በየጊዜው? አይደለም ሩት፣ አሁን ዋና የጠራሽው ሜን ፖይንቱ ምንድነው? እኔ እንጃ፣ እሱ እኮ ያልገባኝ ሌላ ነገር ነው። ጥያቄዎችሽ መጠየቅ እኔ እንዴት ነው ከዚህ በፊት እኔ ደውዬልሽ አንቺን ላገኝሽ ስልሽ ፈቃደኛ ሆነሽ ነው በስተክል ያወራሽኝ አይደል? እኔም አንቺን በስተክል ለማውራት ሬዲ ነኝ። ስለዚህ እኔን ለምንድን ይጠራሽኝ? ጊዜንም ደግሞ እሺ ምናልባት ከጉዜ ጋር ማውራት የምትፈልጊው ነገር ካለ አውሪ። እኔ ግን ለምንድን ነው የጠራሽኝ? በቃ እሺ ቴንክ ዩ። ዋና ፖይንት ሄርሜላ፣ ባለፈው እንዳልሽው ከሆነ በቃ ከህይወታችን እንድትወጪ ፈልጋለሁ። ባጭር አማርኛ አለቀ። ይሄ ነው ሐሳቤ። ሲቀጥል ደግሞ መተው አልቻልኩም ምናምን እያገኘሽው ወይም ደግሞ በሰበብ አስባቡ በሰውም ሆነ በምንም አይነት መንገድ ሁለት ጊዜ አግኝተሻል። ባለፈው አላገኘውም ካልሽ በኋላ ሁለት ጊዜ አግኝተሻል። አሁንም በሆነ ምክንያት ማግኘትሽ አይቀርም። ሶ የምር አንቺ ማትፈልጊ ከሆነ የምር አንቺ እየተጎዳሽ ከሆነ የምር አንቺ ከአንቺ ህይወት እንዲወጣ የምትፈልጊ ከሆነ እኔ ከኔ ጋራ በሚገናኝበት ሰዓት አንቺ የሆነ ነገር እያየሽ ከሆነ እንዲቆርጥልሽ የምትፈልጊም ከሆነ ከህይወታችን ሙሉ ለሙሉ እንድትርቂ እሱንም እንድታገኚ አልፈልግም ነው ሐሳቤ። በየትኛውም አይነት ምክንያት በየትኛውም አይነት ኬዝም ሆነ ሞመንት ማግኘት የለብሽም። አንቺንም እኮ አላገኝም ብሏል። ካወቅሽ ማለት ነው። እሷ ብቻ አይደለም አንቺ ሁለታችሁንም ነው አልፈልግም ያለው። ዛሬ ላይ አንቺ ውጪ ምናምን አትበይ። በቃ አንቺ ጋር እየመጣ አይደለም። በቃ ይቅርብሽ። ደህና አይደለም ካልሽበት ጊዜ ጀምሮ እየመጣ ነው። ቡዜ አያምርብሽም። በቃ ታዩ። ሁለታችሁንም አልፈልግም ብሏል ይሄ ልጅ አይደል? ዛሬ ላይ እሷ ብቻ ነው እንዴ አልፈልግም ያለው? ቡዜ አማምኖ አማምኖ አላህ ፈጣሪ ይመስገን። ሰላም ነው። ሁላችንንም ሰብስባለች። እንግዲህ ማን ይፈክራችሁ ወጣ ለምን ነበር ለምን መሰለክ? እንዴት ነው ትላንትና እየተፈጠረ ያለውንም ነገር አይቼ ሄርሜላን ብትሆን ከእናንተ ህይወት ወጣለሁ ካለሽ በኋላ ነገሮች እንደዛ መሆናቸው ልክ እንዳልሆነ ስላሰብኩኝ እንዲሁም ደግሞ ብዙም እያደረገችው ያለው ነገር ደስ ስለማይል እሱን ነገር እንድትተው እንዲሁም እንዴት ነው በቀጥታ ብትናገር የሆነ እሷን እንደሚያስጠቁራት ስለምታውቅ በተዘዋዋሪም ሆነ በሆነ መንገድ እኛ መንካቷን አላቆመችም። ሶስቱንም ነገር እንድትተው ስለምፈልግ ለነገራት ነው የጠራኋት። እሺ ዛሬ እንግዲህ በዋነኝነት የጠራሁበት ምክንያት እዚች ጋር ሄርሜላንም እኔንም ቡዜንም የጠራሁበት እንዲሁም አንተንም የጠራሁበት ምክንያት ውሳኔን እንድታሳውቀኝ እፈልጋለሁ። ሁላችንም ያንተን ውሳኔ ማወቅ እንፈልጋለን። እኔ ነው ወይስ ከሷ ጋር ነው መኖር የምትፈልገው? ሁለታችሁንም ነው ማልፈልገው ምናምን ማለት አይቻልም። ምክንያቱም አንዴ እኔም ጋር አንዴ እሷም ጋር እያልክ መሆን ስለሌለብህ መቀጠል ስለሌለብህ ገባ አይደለ? እኛ አንተን ውሳኔ መስማት እንፈልጋለን። የየራሳችንን ህይወት መኖር እንፈልጋለን። እዚች ጋር አንተ አንዴ እኔ ጋር እያልክ አንዴ እሷ ጋር እያልክ የምታሳየንን ነገር እንዴት ነው በተስፋ መጠበቅም ሆነ መኖርን አንፈልግም ሁለታችንም ገባ? እኔንም ብትሆን እንድትረዳኝ ፈልጋለሁ፣ እሷንም ቢሆን እንድትረዳ ተፈልጋለሁ ገባ? ምንም ቢሆን ምክንያቱም እኔም ሴት ነኝ እሷም ሴት ናት። ያለፈችበት ነገር አለ። በተስፋ አንተም ጋር እየደወለች ወይም ደግሞ የሆነ ነገር እያደረገች መቀጠል የለባትም። እኔም እንደዛው። ምክንያቱም ትላንትና ቢሆን እኔም ተናገር የነበረ አንተ ግን ምንም ያደረከው ነገር የለም። ሰምተሃል። ዴቭም ቢሆን የነገረ ነገር እንዳለ 100% እርግጠኛ ነኝ። ግን ምንም ነገር ሪአክት አላደረክም። ስለዚህ እኔ አሁን ዛሬ የመጨረሻ ውሳኔን ማወቅ እንፈልጋለን። ምንድነው ፍላጎት? ምንድነው የምታስበው? የምታደርገው ነገር ምንድነው? እሺ በመጀመሪያ ደረጃ ቡዜ ትላንትና ተገናኝተን ነበረ።
አንድ ሁለት ሶስት ቀን አስበበት ያለውን ነገር አብረን እናወራለን ብለሽኝ ዛሬ በድጋሚ ስለዚህ ሀሳብ መነሳቱ ተገቢ ነው ብዬ አላስብም። አንቺ ባለሽበት ማለት ነው። አንቺ ራስሽ ለሷ ምላሽ ሰጥተሽ መመለስ ትችይ ነበር። አላወራችኝም። አሁን ነው እያወራችኝ ያለው። ሌላ ነገር ነበር ስታወራኝ የነበረው አንተ እስከምትመጣ ድረስ። ጠራችን ለምንድን ነው ዋና ሀሳብሽ የጠራሽበት ምክንያት እያልኳት እየጠየቅኳት ነበረ። አሁን ነው እያወራች ያለችው። እኔማ ትናንትና ጨርሰን ሄደሃል። ዛሬ ግን የማውቀው ታሪክ የለም። ጠርታኝ መጥቻለሁ። ስመጣ ግን እያወራች ያለችው ሌላ ነው ሀሳብ። አሁን ነው ሀሳቡ ተነሳ። እንግዲህ ምን ብዬ ልመልሳት? ትናንትና ቪዲዮ ካላየሽ ጊዜ ስጡኝ እያለ ነበር። ጊዜ ስጡኝ ምናምን የሚለው ነገር ልክ ትክክለኛ ውሳኔ ነው ብዬ አላስብም። ከዚህ በፊትም እንደዚህ እያደረክ ነው እኛ ላይ ሌላ ነገር እየፈጠርክ የነበረው። ስለዚህ በቃ ትክክለኛውን ውሳኔህን ማወቅ እንፈልጋለን። ገባ? እሱ እንድትነግረን እንፈልጋለን። አሁን እንፈልጋለን ነው ፈልጋለሁ። በእርግጠኝነት ሄርሜላም ትፈልጋለች። ስለ ሄርሜላ አስበሽ አይመስለኝም። ስለ ራስሽ ብቻ አውሪ እስቲ። ይኸውልህ ካብሽ እኔም እንደምልክ አላውቅም። አሁን ድጋሚ አንተ ማስጨነቅ ምናምን አልፈልግም። ግን ደግሞ አሁን ነው ያነሳችው ሀሳብ ትክክል ነው ብዬ አስባለሁ። ማለት እኔ ከህይወታችሁ እወጣለሁ፣ ከዚህ በኋላ ከአንተ ጋር አልቀጥልም፣ ከህይወትህ እወጣለሁ፣ ከህይወቴ ውጣልኝ ብዬ የራሴን ህይወት ለመኖር እየሞከርኩ ነው ያለሁት። ኦፍ ኮርስ በጣም ከብዶኛል። እንዴት ነው ከሚወዱትና ከሚያፈቅሩት ሰው ባንዲ መለየት፣ ከለመዱት ሰው ባንዲ መለየት ለእኔ ከባድ ነው። ግን ደግሞ ምናልባት ይህን ነገር ማወቅ የምፈልግ ከሆነ እንዴት ነው አንተም እኔን አልፈልግሽም ወይ እሷን አልፈልግሽም አላልክም። ገባህ አይደለ? ሁለታችንም አልፈልግም መልስ ይሆናል ብዬ አላስብም። ስለዚህ ቢያንስ እንጃ እኔ ምናልባት ከቆረጥኩት ሀሳብ የሚያስነሳኝ ሀሳብ ካለ ንገረኝ። ካሰብኩት ከወሰንኩበት ሀሳብ ላይ የሚያስነሳ ሀሳብ አለ ወይ? ላይክ አንቺ ሩታን አልፈልግም ከአንቺ ጋር እቀጥላለሁ የምትልበት ሀሳብ አለ ወይስ ከአንቺ ጋር አልቀጥልም ከሩታ ጋር ነው የምሆነው እሷ ጋር እመለሳለሁ የሚል ሀሳብ ነው ያለው? ይሄን ነገር እኔ ማወቅ ፈልጋለሁ። ሄርሜላ ትናንትና ተገናኝተን ነበረ። አንቺ ምን ትገመልሽ? ቢያንስ 3 ቀን 2 ቀን ውሳኔን አሳውቀን ብላችሁ ነበር አይደለ? ስለዚህ ዛሬ በድጋሚ እንደዚህ ጠርታችሁ እኔን ማስጨነቅ አይጠበቅባችሁ ነበር። ስለዚህ አሁንም ቢሆን በደንብ ላስብበትና ነገሮች ከራሴ ጋር በደንብ አውርቼ ውሳኔን አሳውቃችኋለሁ። ስለዚህ አሁን ግን ከዚህ በላይ ዝም መቆየቴ ተገቢ ነው ብዬ አላስብም። ሩታን ብትሆኚ ምላሽ ከሆነ የምትፈልጊው እና ነገሮች እያሰብኩበት ነው። የሰው ልጅ የትኛውም ነገር ደግሞ ሳያስብ በአንዴ አይወስንም። ያው 7 ጊዜ ለካ አንድ ጊዜ ቆረጥ የሚባል አባባል አለና በደንብ ከብዙ ነገር አንፃር ብዙ ነገሮችን በደንብ አስቤበት እንዴት መሆን እንዳለብኝ ከራሴ ጋር አውርቼ ነው እንትን ማለት የምፈልገው ማለት ነው። ይህንንም ደግሞ በጣም ስላስጨነቃችሁኝና በጣም እኔን ፑሽ ስላደረጋችሁኝ እንጂ በዚህ ታይም ምርጫ ውስጥም ምንም የምገባበት ታይም አልነበረም። በቃ ግን ደግሞ በዚህ ልክ እናንተም ከተጨነቃችሁና ሄርሜላም በዚህ ልክ ራስሽን የምትጎጂ ከሆነ እኔም ማድረግ ያለብኝን ነገር መወሰን ያለብኝን ነገር ወስናለሁ። ለአሁን ግን ዛሬው ነው ይሄንን ነገር ካልነገርከን ብትሉኝ ከሆነ ይሄንን ነገር ማውራት አትችልም። መልካም ከዚህ በላይ መቆየት ተገቢ ነው ብዬ አላስብም። ለምን ከእናንተ ጋር ባወራሁ ቁጥር ላፊ ልናወራ እንችላለን፣ ማይሆን ነገር ልናወራ እንችላለን። ይሄ ምንድነው መገማመጥ ነው የሚሆንበት። ስለዚህ መልካም ጊዜ ይሆንላችሁ፣ እንገናኛለን። እርግጠኛ ነህ ግን? ምናልባት እንጃ ምናልባት ምላሽ ይሰጠናል ብዬ መጀመሪያም አላሰብኩም። ጊዜ ሲጀመርም እኔ ብያለሁ ተናግሬያለሁ። አሁን እኔ የሩታ እንዲህ መሆን ነው ያልገባኝ እንጂ እኔ ትላንትና በተፈጠረው ነገር እኔ ስለምታይ ነው ያላወራሁት። ማንኛውም በስነ ስርዓት የምትሰሚ ከሆነ አሁንም እንደበፊት ካልተጋባሽ ማናችሁም እንድትጎዱ አልፈልግም። አሁን ላይ የሆነ ያለው ነገር ደግሞ ጥሩ አይደለም እያልኩሽ ነው ሩታም ሄርሜላ። ምክንያቱም በሱ ማየው ምላሽ ልክ አይደለም፣ ደስ አይልም። ሁለታችሁንም አልፈልግም ማለት ልክ አይደለም። ከሁለት አንዳችሁ መወሰን መቻል አለበት። እና አንቺ ጋር ደግሞ የተበላሸ የበፊት ህይወት ብዙ ህይወት አንቺም ጋር እሱም ጋር ጥፋት የነበረ ነገር ብዙ ነገር አለ። ያ ነገር አስተካክለሽው በስነ ስርዓት መንገድ ቢሆን ምንኛ ደስ ባለኝ። ግን አልሆነም። ይሄው በሷ ፊት ነው አይደል የምነግርሽ። ምንኛ ደስ ባለኝ አልሆነም።
ካልሆነ ደግሞ እንደገናም ደግሞ ሌላ ህይወት ሌላ ሴትም እንደገና ህይወቷን መበላሸት የለበትም። ለሁለታችሁም ልላችሁ የምችለው ነገር ምንድነው? ቆም ብላችሁ እስቲ ራሳችሁን አዳምጡ። ይሄ ወንድ ይሆነኛል አይሆነኝም፣ ህይወት ይቀጥላል አይቀጥልም የሚለው ነገር በየራሳችሁ መንገድ እዩ። ሁሌ ፍልሚያ ከሱ ጋር ከመግባት እኔ ከባድ ነው። ሁለታችሁም ቦታ ላይ እኔ ብቆም እኔ እናንተ ውስጥ ባስገባ ለኔ አሁን ያላችሁበት ሁኔታ ለኔ ከባድ ነው፣ በጣም ከባድ ነው። ይሄ ከኔ ጋር ለመጋባትሽን አቁሚና ህይወትሽን እስቲ እዩ ሩታ። ሄርሜላም ደግሞ እንደ ሴት በቃ ያለውን ነገር እንድታዩ ትፈልጋለሁ። ይሄ ነገር የህይወታችሁ ለቀጣይ ህይወቴ ይሆነኛል ወይ ይበጀኛል ወይ ወይስ ከና መቁረጥ አለብኝ? ራሳችሁን ጎታችሁ ሳይሆን ሁለታችሁም ራሳችሁን እያሳጣችሁ ሳይሆን እየኖራችሁ ነው ያንን ነገር ማድረግ ያለባችሁ።